ቁርአን ሱረቱል በቀራ ምዕራፍ 2 ቁጥር 136 ላይ ቃሉ አመና አመንን አሉ ቢላሂ በአላህ ሱብሓነሁ ወተዓላ ወማ ኡንዚለ ኢለይና ወማ ኡንዚለ ኢላ ኢብራሂም ወደ ኢብራሂም በተወረደ ወኢስማኤል ወደ ኢስማኤል ወኢስሐቅ ወያዕቁብ ወላስባት ወደ ያዕቁብና ወደ ኢብራሂም ወደ ይስሐቅ ወደ ያዕቁብ በተወረደ ወማ ኡቲየ ሙሳ ወዒሳ ሙሳና ኢሳ በተሰጠው መጽሐፍ ወማ ኡቲየ ነብዩና ሚን ረቢሂም ነቢያቶችም ከጌታቸው ዘንድ በተሰጠው መጽሐፍ ላኑፈርቁ በይነ አህድ ሚንሁም ከነሱ መካከል አንድ የማንለይ ስንሆን ወነህኑ ለሁ ሙስሊሙን እኛም ለሱ ሙስሊሞች ነን በማለት እንደታዘዙ ይናገራል። ቴንክ ዩ ሚት አርጊና እኔ ሐሳቤን እንገልጽና ደግሞ እንዳሁኑ ታፈርሻለሽ ማለት ነው ከተሳሳትኩኝ። አሁን ያነበበችው ትክክል ነው የተረጎመችው። ምን ይላል መሰላችሁ? በሙሴ መጽሐፍ ለኢየሱስ በተሰጠው say all believers አማኙ እንደዚህ በል ይላል። እሺ we believe in Allah በአላህ እናምናለን ይላል። and what has been revealed to us ለኛ በተገለጠው በምን በቁርአኑ እናምናለን ይላል። good and what was revealed to Abraham ለአብርሃም በተገለጠው እናምናለን ይላል። and Ismail ለእስማኤል በተገለጠው እናምናለን። ኢሳቅ ለኢሳቅ በተገለጠው እናምናለን። ያዕቆብ ለያዕቆብ በተገለጠው እናምናለን። and his descendants ከሱ በኋላ በመጡት እናምናለን። and what was given to Moses ለሙሴ በተሰጠው እናምናለን። በሙሴ መጽሐፍ ማለት ነው። ቁርአን ውስጥ ነው ያነበብኩ ያለሁት። and Jesus ለኢየሱስ በተሰጠው እናምናለን። and other prophets በሌሎቹ ነቢያቶች በተሰጠው እናምናለን ከጌታቸው ይላል። ከዛም በኋላ we make no distinction between them በመካከላቸው ልዩነት ሳንፈጥር ነው ምናምነው በእነዚህ በጠቀስኳቸው። ስለዚህ በቀላል ቋንቋ በቁርአንና በእነዚያውን በጠቃቀስኳቸው መጽሐፍቶች መካከል ምንም አይነት ልዩነት ሳንፈጥር እናምናለን ስለሚል ሙስሊሞች በአሁኑ ሰዓት በመጽሐፍ ቅዱስ ያምናሉ ማለት ነው። ስለዚህ ማመን አለባችሁ ማለት ነው ወገኖች። አይ ተሳስተሃል ካለችን ግን አንዴ በቃ ቆይ 10 ሴኮንድ ተሳስተሃል ካለችን ግን መጽሐፍ ቅዱስ ተበርዟል የሚል ታምጣልኝ። አሁን እንዳነበብኩላችሁ በመጽሐፍ ቅዱስ እናምናለን የሚል አይተናል፣ ግን ተበርዟል የሚል ደግሞ ታምጣልኝ። ቴንክ ዩ። አላየንም። በመጽሐፍ ቅዱስ አመንን እናምናለን የሚል ማስረጃ አላመጣም። አሁን የት አለ? አሃ ድጋሚ ላምብልሽ። በመጽሐፍ ቅዱስ የሚል አለ እዚህ ላይ አሁን ካጠና ሀጋራው ጥቅስ ላይ መጽሐፍ ቅዱስ እኮ ማለት የሙሴ መጽሐፍ፣ የነቢያት መጽሐፍ፣ የኢየሱስ መጽሐፍ ቅዱስ የሙሴ መጽሐፍ አይደለም። 16 የጳውሎስ ጽሑፍ ብቻ 14 መልእክቶች አሉበት የሐዋርያን ሥራ ጨምሮ ማለት ነው። 14 መልእክቶች አሉ። በ14 መጽሐፍቶች ነው እያልኩ ያለሁት። ሲቀጥል ደግሞ ከብሉይ ኪዳን ራሱ በጣም ነፍ መጽሐፍቶች አሉ። አሁን እነዚህ ላይ የተጠቀሱት የሙሴ አለ፣ የኢሳ አለ፣ ከዛ በኋላ የዳውድ አለ። ግልጽ ነው። እነዚህ መጽሐፍቶች 3 መጽሐፍቶች ናቸው። እንግዲህ ከባይብል መጽሐፍቶች ሲነጻጸር ከጥፍ ጥፍ ማለት ነው። ጥፍ ይበልጣዋል የባይብል መጽሐፍ። ግልጽ ነው። ለምሳሌ 39 መጽሐፍ የብሉይ ኪዳን መጽሐፍ አለ። አንተ የምታምነው እንግዲህ ፕሮቴስታንት ስለሆንክ 27 መጽሐፍ ደግሞ አዲስ ኪዳን መጽሐፍ አለ። እነዚህ ሁሉ መጽሐፍ ቅዱስ ተብሎ ይጠራሉ። አሁን እዚህ ጋር እያወራ ያለው ስለ መጽሐፍ ቅዱስ በፍጹም አይደለም። ስለ መጽሐፍ ቅዱስ አሳይተናል ብለህ ለ800 ሰዎች ያነባሉ። በነገራችን ላይ ከኛ የባሱ ምሁሮች ናቸው። ስለዚህ ማዋሸት ጥሩ አይደለም። እሺ ወደ ሐሳባችን ስንመለስ አላህ Subhanahu Wa Ta'ala ምንድነው የሚለው? ቁሉ በመጀመሪያ አላህ አዘወጀል እዛው ከፍ ብላችሁ ከምዕራፍ 2 ከቁጥር 135 ላይ ስትመለከቱ ወቃሉ ኩኑ ሁደን አው ነሳራ ክርስቲያኖችና አይሁዶች ሁኑ ተህተዱ ትመራላችሁ አሉዋል። ግልጽ ነው። ክርስቲያኖች ከዛ ወደው ያስተባብላቸዋል። ቁል በላቸው አንተ መሐመድ በል ሚለተ ኢብራሂም ሐኒፋ የኢብራሂም መንገድ ቀጥተኛ ስንሆን እንመራለን፣ የእናንተ መንገድ አንከተልም በላቸው። ወማ ካነ ሚነል ሙሽሪኪን እሱ ከአጋሪዎች አልነበረም ካለ በኋላ ቁሉ አመናለ በሉ አምነናም በሏል ቢላሂ በአላህ ወማ ኡንዚለ ኢለይና ወደኛ በተወረደው ቁርአን ወማ ኡንዚለ ኢላ ኢብራሂም ወደ ኢብራሂም በተወረደው መጽሐፍ ጽሁፍ ወኢስማኤል ወደ ኢስማኤል ወኢሳቅ ወያዕቁብ ወአስባጥ በሌሎችም በተወረደው መጽሐፍ ወማ ኡቲየ ሙሳ ወዒሳ። አሁን ክርስቲያኖች የያዙ መጽሐፍ ወንጌል ከተባለ የማርቆስ፣ የሉቃስ፣ የዮሐንስ የማቴዎስ ወንጌል እንጂ የኢየሱስ ክርስቶስ መጽሐፍ ወይም የኢየሱስ ክርስቶስ ወንጌል በፍጹም አይደለም። እኛ የምናምነው ለዒሳ በተሰጠው መጽሐፍ ነው። አንደኛ ከዛ ወማ ኡቲየ ነብዩና ሚን ረቢሂም ማለት እዚህ ጋር ሙሳ አለይሂ ሰላም የተሰጠው አንድ መጽሐፍ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩ ተውራትን በእጁ ጽፎ እንደሰጠው ይናገራሉ። አሁን ግን እነሱ የያዙት መጽሐፍ ከተባለ ተውራት ተብሎ
የሚታመነው ዘፍጥረት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም ተብሎ እነዚህ መጽሐፍቶች 5 ኦሪቶች ናቸው። እነዚህ መጽሐፍቶች ቁርአን አያውቃቸውም። የሚያወራው ስለምንድን ነው ከተባለ ለሙሳ አምላካችን አለ በመለኮታዊ እጁ ጽፎ ስለጻፈው መጽሐፍ ነው። ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነቢዩነ ሚን ረቢሂም ኑፈርቁ በይነ አሐድ ሚንሁም ከነሱ አንድንም የማንለይ ስንሆን ወነህኑ ለሁ ሙስሊሙን እኛ ለነርሱ ለአላህ ሱብሓነሁ ወተዓላ ታዛዦች ነን በሉ በማለት ይናገራል። ስለዚህ ይህ ሁሉ የሚያወራው ምንድነው? ስለ ተውራትና ስለ ኢንጂል ለነቢያቶች ስለተሰጠው እንጂ እነ ማርቆስ እና እነ ሉቃስ እነ ዮሐንስ እና እነ ማቴዎስ ስለጻፉት መጽሐፍም ሆነ ሙሳ ጻፈው ብላችሁ ወይም ሙሴ ጻፈው ብላችሁ ስለምታወሩት ስለ 5ቱ ኦሪታቶች በፍጹም አይደለም ነው። ተውራት ማለት የክርስቲያኖች መጽሐፍ አይደለም የሚል ኤንጅልስ ማለት ወንጌል አይደለም የሚል ማስረጃ ሳይ ነብይ ሰለላሁ ዐለይሂ ወሰለም ሙሳ በመለኮታዊ እጅ ጽፎ እንደሰጣቸው ይናገራሉ። ማስረጃ ሳይ ሲስተርዬ። እሺ ላሳይክ። ማስረጃ ልስጠውና ከዛ እንጨርሳለን። እሺ መጽሐፍ ቅዱስ ተበርዟል የሚል ታሳየኝሽ። እሺ አየው በመጀመሪያ ነብይ ሰለላሁ ዐለይሂ ወሰለም ተውራት ብለን የምናውቀው ምንድነው? በመጀመሪያ አንቀጹ ራሱ ያሳየበት ይዘው የትም ሳንሄድ ማለት ነው። ለሙሳ በሰጠው ነው የሚለው። ለሙሳ በሰጠው መጽሐፍ ለኢሳ አለይሂ ሰላም ባወረደው መጽሐፍ ነው የሚለው አንቀጹ ራሱ ማለት ነው። ሲቀጥል ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሰነድ አቢ ዳውድ ሐዲስ ቁጥር 20 ላይ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? ለሙሳ አለይሂ ሰላም በመለኮታዊ እጁ ጽፎ በሰጠው ጌታ እምላለሁ በማለት ይናገራሉ። ስለዚህ በመለኮታዊ እጁ ጽፎ የሰጠው መጽሐፍ ነው መጽሐፍ ማለት ነው። እንደዚሁም ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም በሱነን አቢ ዳውድ ሐዲስ ቁጥር 106 ላይ በተመሳሳይ በመለኮታዊ እጁ ጽፎ እንደሰጠው ይናገራሉ። ሲቀጥል ደግሞ ለኢሳ አለይሂ ሰላም ደግሞ የተነገረው ንግግር የመጣው አምጣ ራሱ ያመጣው አንተ ያመጣው አንቀጽ ራሱ ምንድነው እንዳወረደለት እንደዚሁም ደግሞ እንደሰጠው ነው የሚናገረው። አንተ ያስከው መጽሐፍ ግን ምንድነው እነ ማርቆስ እነ ሉቃስ እነ ዮሐንስ የጻፉት መጽሐፍ እንጂ የኢሳ አለይሂ ሰላም መጽሐፍ በፍጹም አይደለም ማለት ነው። ሲቀጥል እንደተበረዘ ማስረጃ ስጠኝ ብለዋል። ማስረጃ አንድ ብዬ ነው የቀደም ጀምሮ ነበር። ከታላቅ ይቅርታ ጋር አሁን ለምሳሌ ተውራት የምትሉት መጽሐፍ በጽሁፍ አለ አንቺ ጋር ሌላ እኛ ካለ መጽሐፍ የተለየ ተበርዟል። ተውራት የሚል መጽሐፍ ለዛ እኮ ነው አላህ አዘ ወጀል ክፍልፋዮች አደረጉት ይላል። የሙሳ መጽሐፍ ክፍልፋዮች አደረጉት በማለት ይናገራል። የአላህን ቃል ማንም ኮረፕት ሊያደርገው ሊለውጡ አይችልም የሚል ቃል እያለ እንዴት ነው መጽሐፍ ተበርዟል የምትይው? የለም እንደዛ የሚል የአላህን ቃል ለዋጭ የሚለው ምንድነው ከተባለ ስለ መጽሐፍ አይደለም ያን የሚያወራው ወደፊት ይሆናል ብሎ አላህ ሱብሓነሁ ወተዓላ የተናገረው ንግግር በፍጹም ሱራ 6:34 ላይ የአላህን ቃል ማንም ከማምጣትህ በፊት ይኸው መለስኩልህ። አንተ ከማምጣትህ በፊት እኔ መለስኩልህ። ቃል አላህ ተባረከ ወተዓላ አላህ ሱብሓነሁ ወተዓላ የተናገረው። ስለዚህ ተውራት የተባለ መጽሐፍ በመስጊድ ውስጥ አለ የለም? እናንተ ጋር ተበርዟን እያልኩህ እኮ ነው። እንኳን እኛ ጋር አንተ ጋር ራሱ ኦሪጂናሉ የለም እኮ ነው የምልህ። እናንተ ጋር ራሱ ኦሪጂናሉ የለም እኮ የሙሴ መጽሐፍ አሁን ላይ እኮ ምድር ላይ ኤግዚስት እሱ ቁርአንም ኦሪጂናሉ የለም ሲስተርዬ፣ ተቃጥሏል አለ። እኛማ ማስረጃ አለን። አዎ ኡስማን አቃጥሎታል ሲስተርዬ፣ ኡስማን አቃጥሎታል። ባለፈው ይሄንን ተደጋጋሚ ለአንድ ሰዓት ሙሉ አውርተንበታል፣ መልሰንልሃል። አላቃጠለም ያልሽ ያለሽ ቆይ በቃ አሁን 30 ቦታ ተደርቀቀ። አሁን 30 ቦታ የምንረግጥ ከሆነ ውይይቱን ጨርሰን ተደርቀቀ። ተውራት እናንተ መስጊድ ውስጥ አለ የለም? አሁን ተበርዟን እያልኩህ እኮ ነው። እንኳን እኛ ጋር እናንተ ጋር ራሱ የለም እያልኩህ ነው። ተውራት ተበርዟል የሚል ከቁርአን ውስጥ አውጥተሽ ኦሪጂናል አንተ ራሱ ተውራት ተበርዟል ከቁርአን ውስጥ አውጥተሽ አሁን ወዴት እንሄዳለን? አይውላችሁ እናንተ ዘንድ ወንጌልም ሆነ ተውራት አንድ መጽሐፍ ሲጀር ኦሪጂናል መጽሐፍ የላችሁም እናንተ። ምንድነው ተውራት ተበርዟል የሚል አሳይኝ ከቁርአን ውስጥ ሲስተርዬ። ላሳይክ። እሺ ምዕራፍ 2 ከቁጥር 79 ላይ قال الله تبارك وتعالى فويل للذين يكتبون الكتاب بأيديهم ወዮላቸዋል ለلذين يكتبون الكتاب ለነዛ መጽሐፍ ለሚያጻፉት بأيديهم በእጆቻቸው ተሰማ يقولون من هذا من عند الله ይህ ከአላህ ዘንድ ነው የሚሉ ليشتروا به ثمنا قليلا ይህንን ደግሞ የሚያደርጉት ጥቂት ዋጋ ሊገዙበት ነው ያለ። ከዛ በኋላ ምን አለ? የምታሳይ ተውራት ተበርዟል የሚል ነው ሲስተርዬ። ተውራት ተበርዟል የሚል መጽሐፍ የሚጽፋል በቃ ላሳይህ ነው እኮ እያነበብኩ ነው። እባክህን እንዳታቋርጠኝ። فويل لهم مما كتبت أيديهم وويل لهم مما يكسبون እጆቻቸው ከጻፉት ወዮላቸው ከሚያደርጉት ነገር ወዮላቸው ከሚያደርጉት ኃጢአት ወዮላቸው በማለት አላህ Subhanahu Wa Ta'ala ይናገራል። ስለዚህ ይህንን የቁርአን አንቀጽ ደግሞ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ሲናገሩ ኢብኑ አባስ ረዲየላሁ ዐንሁ ምን ይላሉ? قال يا معشر المسلمين እናንተ የመጽሐፍ
የሙስሊሞች ስብስቦች ወይ ከይፈ ተስአሉ አህለ ኪታብ የመጽሐፉን ሰዎች እንዴት ትጠይቃላችሁ? ወኪታቡኩም الذي انزل على النبي በነብያቸው የተወረደው መጽሐፍ እያለ ማለትም ቁርአን ማለት ነው። የተጠየቅሽው ተበርዟል የሚል አሳየኝ የተባለው እሺ ላሳይ ተበረዘ የሚል ነው እንጂ ለምን ትጠይቃላችሁ የሚል አይደለም። ቆይ እንጂ ለጨርሰው ሐሳቡን እንዴ ይሄው ተበረዘ የሚላል መታሳይ ተውራት ተበረዘ የሚል ታሳይ ሲስተር ተውራት ተበረዘ እኮ ይሄው وقد حدثكم الله ان اهل الكتاب የመጽሐፉ ሰዎች ወይ አላህ Subhanahu Wa Ta'ala እንዲህ ሲል ነግሯቸዋል በምዕራፍ ላይ ከቁጥር 106 ማለት ነው ከቁጥር 100 ከቁጥር 79 ላይ ማለት ነው ምዕራፍ ላይ ቁጥር 79 ላይ وقد حدثكم الله አላህ እንዲህ ብሎ ነግሯቸዋል ان اهل الكتاب የመጽሐፉ ሰዎች ወይ በደሉ ማከተብ አላህ የአላህ Subhanahu Wa Ta'ala መጽሐፍ በረዙት አለ ወገየሩ አለ ቀየሩት አለ ቢአይዲሂም በእጆቻቸው አልኪታብ መጽሐፉን فقالوا هذا አይልም በትልቁ ላይ ሆነሽ በአማርኛ አንብቢልኝ በትልቁ ላይ እሺ ከፈት ሰሂህ ቡኻሪ አውገኔ ላውጣሽ ሰሂህ ቡኻሪ ሐዲስ ቁጥር 52 ኖ እኔ ከቁርአን የፈለኩት ሲስተርዬ ቁርአኛ እኮ መመሪያችን ቁርአንና ሐዲስ ነው እኮ ነው የተጠየቅሽው ጥያቄ ቁርአን ውስጥ አይውልክ ተውራት ተበርዟል የሚል ላይ ተባልሽው ሲስተርዬ የኛ መመሪያ ቁርአን አልጠየቅኩሽም እኔ ጠያቂው ከቁርአን ውስጥ የፈለኩት የኛ መመሪያ ቁርአንና ሐዲስ ነው طيب መጀመሪያ ከቁርአን ኢትስ ኦኬ ሐዲስ ይቀመጥ ቁርአን የፈለኩት እኔ ቁርአን ውስጥ የለም በይ በቃሽ ቁርአን ውስጥ የለም በይ አለ ይሄው ሰጣው ይሄ ቁርአን ላይ ለምንድን ነው ታዲያ እሺ ቁርአን ምዕራፍ 2 ከቁጥር 79 ላይ ያለውን የቁርአን አንቀጽ እንደቀየሩት እንደጨማሩ እሱ ተውራት ይላል ሲስተርዬ የመጽሐፉ ሰዎች እነማን ናቸው? ተውራት ይላል ወይ? የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ተውራትን በረዙት ይላል። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች አይሁዶችና ክርስቲያኖች እኛ ነን። የመጽሐፉ ሰዎች ግን ተውራትን በረዙት ይላል። አዎ፣ ስለዚህ የመጽሐፉ ሰዎች አላህ Subhanahu Wa Ta'ala ያወረደው መጽሐፍ በደሉ ይላል፣ ቀየሩ ይላል። ስለዚህ የመጽሐፉ ሰዎች ተውራትን ቀየሩ የሚል አሳየኝ የተባልሽው ሲስተርዬ፣ ተውራትን ቀየሩ የሚል አሳየኝ የተባልሽው የመጽሐፉ ሰዎች መጽሐፉን በረዙት አለ። የመጽሐፉን ሰዎች በረዙት ኖ የተጠየቅሽው ተውራትን፣ ኤንጅልስን፣ ዘቡርን ቀየሩ የሚል አሳየኝ የተባልሽው ሴትዮ እንዲህ ነው ነገሩ እኮ። ይሄን እኮ ሰጣሁት እኮ ነው የምልህ። የመጽሐፉ ሰዎች እነማን ናቸው? የአህለል ኪታብ የሚል ያለ እኛ ነን። ግን ተውራት እንደተበረዘ ተውራት ነው ሳብጀክቱ። እሺ ሲስተር ተውራትን እኮ ነው ተውራትን፣ ኢንጂልን፣ ዘቡርን እኮ ነው ክሌም እያደረገ ያለው አላህ Subhanahu አይደለም አሳየኝ እኮ አይደለም ካልኩ እኮ ማስረጃ ከዛ ከቁርአን ላይ ይኸውልሽ ስሚ፣ እኔ እኮ የአላህን ቃል ማንም ሊለውጠው አይችልም ይላል። ቆይ አሁን ወደና ረሳት ሄድ እዚህ መጽሐፍ ላይ ምዕራፍ ላይ ከቁጥር 79 ያለውን ኢብኑ ጀሪር አጠባሪ ሲያብራሩ ምን ይላሉ መሰላችሁ? አልፈልግም ከቁርአን የተባለው እንጂ ተረጋጋ። እነሱ አይደሉም ካልክ ይኸውልህ ተውራትና ኢንጂል ዘቡር አይደለም ካልክ የመጽሐፉ ሰዎች እባክህ ቁርአን ያልኩት ሲስተር እኔ ከ200 ዓመት በኋላ የተጻፈ አልቀበልም። ከ200 ዓመት በኋላ የተጻፈ ኧረ ሰለምን ከ200 ዓመት መጽሐፍ ነው የምትለው? አሁን የተለያየ ርዕስ አታውራ። መጀመሪያ የተጻፈ መጽሐፍ ነው። ከ200 ዓመት በኋላ መጽሐፍ አንድ ላይ ሰበሰቡ እንጂ አዲስ ያመጡት ነገር የለም። አጠቃላይ ተፍሲርማ ሁለት ደቂቃ ታውራና አስወርዳት። ለምንድን ነው አጎቴ ባለህ እንዳታሰሩልኝ? አውርተሽ እኮ ነው አውርተሽ ነው የምትወጪው ሲስተር። ያው አውሪና ኦሪጂን አይደለም አያስወርደኝም። ሲዘጋ ብቻ ነው የምወጣው። አታስወሪኝም አይደለም። ቆይ እኔ አስወራለሁ፣ ችግር የለውም አስወራለሁ። እኔ አላስወራም አላልኩኝ። በመጀመሪያ እኔ ያመጣሁት ጥቅስ አላህ ዘዛራ ሞዶ ሰው እኮ የለም። በጣም ትመጪ ምዕራፍ 2 ከቁጥር 79 ላይ አምላካችን አለ ለነዛ መጽሐፉን በእጆቻቸው የሚጽፉ ከዛ በእርሱ ጥቂት ዋጋ ሊገዙበት የካላ ዘንድ ነው ለሚሉ ወዮላቸው። ለነርሱ እነዛ እጆቻቸው ከጻፉ ወዮላቸው፣ ለነርሱ እነዛ ከሚያደርጉት ኃጢአት ወዮላቸው የሚለውን ኢብኑ አባስ ረዲየላሁ ዐንሁ ታላቁ ሙፈሲር ረሱላህ ሰለላሁ ዐለይሂ ወሰለም ቃል በቃል የተማረከ ቁርአንን ከአንድ መልእክተኛ አይደለም የጠየቁሽ ከቁርአን ውስጥ ኦኬ እሺ ለምን እንደምትገባብ ኢብኑ አባስ ረዲየላሁ ዐንሁ ሲናገር ሙስሊሞች ሆይ የመጽሐፍ ሰዎች ለምን ትጠይቃላችሁ? በተመሳሳይ የተወረደው ወቅታዊ መረጃ ማለትም ቁርአን የምትቀሩት እያለ መጽሐፍ አልተበረዘም ምናል። ስለዚህ ቀጥታ ምንድን ተብሏል? ተበረዘ። የኛው ደግሞ መመሪያችን ምን አንቺ ልጅ አምሻል አንቺ መጽሐፍ ቅዱሳችን ተበረዘ አልተባለ እንዴ? ያላህ መልእክተኛ ይናገራሉ።
ምን ይላሉ መሰላችሁ? ወከተቡ ኪታብን መጽሐፍን ጻፉ ቢአይዲህም በእጆቻቸው ማለት ወቃለ ቢጃሂል በጅህልነታቸው ምን ያሉ هذا من عند الله ከአላህ ዘንድ ነው وهذا قول ابن عباس ንግግር ነው በማለት ይናገራሉ። ስለዚህ በጣም ብዙ ማስረጃዎች አሉ። ከዛ ሁለተኛ ማስረጃ ደግሞ አምላካችን አላህ Subhanahu Wa Ta'ala ምንድነው የሚለው በሱረቱል ምዕራፍ 3 አንድ ጊዜ አንድ ብቻ ላውጣ እሱን እና ከዛ ተከተላለ። ምዕራፍ 5 ቁጥር 13 ላይ ቃል ኪዳናቸውን በማፍረሳቸው ረገምናቸው፣ ልቦቻቸውን ደረቆች አደረገ፣ ቃላትን ከቦታዎች ይቀይራሉ አለ። ቀጥታ ማለት ይሐርፉን الكلمه عن مواضعه በማለት ይናገራል። ምዕራፍ 5 ቁጥር 13 ላይ ማለት ነው። ስለዚህ ቀጥታ እንደሚበረዝ ይናገራል። ቃላትን ከቦታዎች ቀጥታ እንደሚቀያይሩ ይናገራል። እንደዚሁም በምዕራፍ 3 ቁጥር 79 ላይ ያ አህለ الكتاب እናንተ የመጽሐፍ ሰዎች ለመተልቢሱን الحق بالباطل እውነቱን በውሸት ለምን ትቀላቀላላችኋል? ለምን ትበርዛላችኋል? ወተክቱሙን الحق وانتم تعلمون እናንተ ያወቃችሁ እውነቱን ለምን ትደብቃላችሁ በማለት ይናገራል። ምዕራፍ 2 ቁጥር 75 ላይ እንደዚሁ አፈተጥማውና አዩእሚና ለኩም 3 ደቂቃ ሞት ሲስተር 3 ደቂቃ ሞት። እሺ አይሁዶች ከነርሱ የሆኑ ጭፍሮች በአላህ ቃል የሚሰሙን ከዛ የተረዱ በኋላ እነርሱ ያውቁ የሚለውጡ ሲሆኑ በማለት ይሐርፉን በማለት ቀጥታ እንደሚለውጡ ቆይ ለምን ለአብራራው ኃይልሻ ቁርአን ላይ ያለውን አንድ ዘቡርን፣ ተውራትን፣ ኤንጅልስን በአጠቃላይ የነቢያትን መጽሐፍት ያለ ልዩነት ልክ እንደ ቁርአን እኩል ነው የምንቀበለው ይላል። ሌላ ቦታ ላይ ደግሞ ነብያቸው ግራ ከገባህ ይባላል። ነብያቸው ክርስቲያኖችን ሂድና ጠይቅ ይላል። አይደለም እንትን የሚል ሂድና ክርስቲያንን ጠይቅ። ሌላ ቦታ ላይ ደግሞ የአላህን ቃል ማንም ሰው ሊበርዘው አይችልም፣ ኮረፕት ሊያደርገው አይችልም ይላል። በዚህ መሰረት ቁርአን መጽሐፍ ቅዱስ ትክክል ነው ይላል። መጽሐፍ ቅዱስ ትክክል ከሆነ ደግሞ ቁርአን ያው ስላሴን ይቀበላል፣ ኢየሱስ ክርስቶስ ተሰቅሏል የሚለውን ይቀበላል። በዚህ መሰረት ቁርአን ውሸት ነው ማለት ነው። ቁርአን ውሸት ከሆነ መጽሐፍ ቅዱስ እውነት ነው። ቁርአን እውነት ከሆነ ደግሞ ራሱ ቁርአን ውሸት ነው። ለምን? መጽሐፍ ቅዱስ እውነት ነው ስለሚል፣ መጽሐፍ ቅዱስ ደግሞ ኢየሱስ ተሰቅሏል ስለሚል። በዚሁ መሰረት ኢስላሚክ ዳይሌማ ጥቅሶቹን በሰላም ሁለታችሁ አጎቴ ባላ አንዴ ብቻ አንድ ደቂቃ አንቺ ምን አይነት ጋር አሁን ለተናገረው ንግግር አንድ ማስረጃ አላመጣም። ነብዩ ሰለላሁ ዐለይሂ ወሰለም አንድ አላህ ዘጅ በተከበረው ቃሉ ሀቱ ቡርሃነኩም ኢን ኩንቱም ሳዲቂን አላ እውነተኛ ከሆናችሁ ማስረጃችሁን አምጡ ይላል። አንድ ማስረጃ ሳያመጣ ዝም ብሎ ክሌም አድርጓል። ስለዚህ ወደ ኪሱ ይመለሳል ማለት ነው። አምላካችን አላህ Subhanahu Wa Ta'ala እንደተበረዘ በምዕራፍ 2 ቁጥር 79 ላይ፣ በምዕራፍ 5 ቁጥር 16 ላይ፣ በምዕራፍ 3 ቁጥር 79 ላይ እንደዚሁም በምዕራፍ 2 ቁጥር 75 ላይ በጥቂቱ አላህ Subhanahu Wa Ta'ala ባይብል እንደተበረዘ ማለትም ተውራትና ኢንጂል ዘቡር እንደተበረዘ በግልጽ አስቀምጧል። መጽሐፍ ቅዱስ የሚባል መጽሐፍ ቁርአን ላይ አንድ ቦታ አልተጠቀሰም። መጽሐፍ ቅዱስ የሚባለው መጽሐፍ ሲጀመር አራተኛው ክፍለ ዘመን ላይ የመጣ መጽሐፍ እንጂ ከዛ በፊት የሚታወቅ አይደለም። አላህ Subhanahu Wa Ta'ala ነው እንዳይ ኪታቡን አንዘልናሁ ያለምላካችን አለ ያወረደው መጽሐፍ ነው። አንቺ ልጅ በእናትሽ አሊፍ ላም ሚም ዛሊከ الكتاب لا ريب فيه አለ። ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም በማለት ይናገራል። ይህ መጽሐፍ የተወረደው ከአላህ ጌታ እንጂ አንቺ ገና ቡርታ ፍሬ ነብዩ ሰለላሁ ዐለይሂ ወሰለም አላመጡትም ማለት ነው።